ነው ሙሲዶን ኪቹ masano kan konan gitu sanggar ini nasin saya itu jahat kerja macam kok hawi kasih kan mana kan lali kan jadi begarat mbak dah itu awak saya itu sudah begarat ini pancu wana anjir begarat saya itu ani itu si jalan dah onne tante kesa saya nu dan jauh coba cakap sih saya itu kerja kasih gua dah kasih gua cakap sih saya itu onne tante kesa saya nu dan jauh karena aku yo onne tante kesa saya nu hawi kanaafuu kennaa addaa kana naa bitee naa fide galgalallee godhadhu inni illee kiyya godhatee dhufaa jira kiyya kanaafuu kennaa addaa kana naa bitee naa fide ሮዛ እንግዲህ የሰይድን ፎቶ ቲሸርት ላይ አሰፍታ ሀዊ ጋር ሄደች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ሀዊም ይዛ ዋጋዋን ሰጠቻት፣ አንጨረጨረቻት። እንዴት ሰይድ ላንቺ ሰፕራይዝ ያደርግሻል? የሮዛ ደግሞ አመጣጧ ነው እንጂ ገርመኝ። ሰይድ ሰፕራይዝ አድርጎኛል፣ በጣም ዛሬ ደስ ብሎኛል፣ ዱአ አድርጊልኝ አለቻት። ከዛ እሷ ደግሞ ዱአ አደረገችና ትዝ አላትና አቆመች። ምንድነው ሰፕራይዝ? መጨረሻ ላይ ሰይድ ነው ሰፕራይዝ ያደርግሻል። ምንድነው ያደርግሽ? እኔ ሳያረገኝ ምን አረገሽ? እስቲ ምን ገዛልሽ? ልብስ ገዛልሽ? ጫማ ገዛልሽ? ጥርስሽን አሰራልሽ? ሰው ጥሩ ነገር አይመኝም? እቺ ኮልኮሌ ጸጉርሽን አሰራልሽ፣ ቤት ገዛልሽ፣ መኪና ገዛልሽ። እስቲ ጥርስሽ፣ እስቲ ብራስሽ እንደው ኧረ ጥሩ ነገር ብትመኝ ምን ችግር? አሁን አንቺ የ7 አመት ናት ሮዛ ጸጉሯን የሚያሰራት ምን ጫማ የሚገዛላት እንዴ? ህጻናት እንዴ? ምን ማታ ከረሜላቲም አንደኛሽን ቆሮቆ እንዳንዱ ደህና ነገር አትመኝ። ወላሂ አንቺ ቁሳቁስ አይተሽ ስለገባሽ እኮ ነው እንደዚህ ቶሎ ብለሽ ቁሳቁስ ላይ የምትሮጪው። ሰይድ አስደሰተኝ ስትልሽ ምን አደረገ? ምንድነው? እስቲ ምን አስደሰተሽ? አገባሻለሁ አለ እንኳን ብትይ፣ አዎ እሷ የምትፈልገው ያንን ነው። እሷ እናቴ 2 ሚሊዮን ብር ተሸክማ ነው ሰይድን እያሽከረከረች ያለች። አንቺ እዚህ ሱበያ ብዬ መጣች ታንጨረጨረሻለች። እቺ ብዬ መጣች ታንጨረ። ምን ነው እናቴ እዚህ ውስጥ ገብተሽ ከምትቃጠይ፣ ምን ነው እናቴ ወጣት ነሽ፣ ቆንጅዬ ነሽ፣ ታምሪያለሽ፣ ገና ነሽ፣ ማንም የሚወድቅልሽ ነው። ይሄ ውጥንቅጡ የገባ የወጣበት ትዳር ገብተሽ አንቺ ምን ነው እናቴ እናንተ ህይወታችሁን የምታመሰቃቅሉት? እኔ እኮ ይገርመኛል። አሁን ሰይድ ጋር የመኖሩ ምኑ ተመኝተሽው ነው? እሳት የሆነ ህይወት ውስጥ ገብተሽ እንደዚህ ከምትቃጠይ፣ እቺን የመሰለ የልጁን እናት እንኳን መመለስ ያቃተው እዚህ ውጥንቅሮ እንትን ያለበት ቤት ውስጥ ገብተሽ አንቺ ምን አሳበደሽ? አዩ እንኳን በጊዜ ነቅታ ወታ ይኸው ዘና ፈታ እያለች እየኖረች ነው። ይሄ ሁሉ ጊዜ አዘን፣ ሁሉ ጊዜ ለቅሶ የሆነበት ህይወት ገብተሽ አንቺ ገና ሰይድ ጥሩ ሰው ነው፣ ገንዘብ አለው፣ የፈለጋችሁትን ነገር ኧረ በጭንቅላቱ ይቆም እናቴ። ና የአረብ ሀገር ለፍተሽ ጥረሽ ግጠሽ የምታገኘው ገንዘብ እንዴት እንደሚጣፍጥ የማንም ምንም ላብ የሌለበት የራስሽ ላብ ደስ የሚል በቃ ሰርተሽ ደስ ብሎሽ የምትኖሪ አገርን ገብተሽ ደስ ብለሽ የምትኖሪበት የለፋሽው ሀላል የሆነ ገንዘብሽ። ይሄ ዛሬ ትዳር ብለሽ ብትገቢበት ነገ እሳት ነው ራሱ። የሰው ህይወት ላይ አላህ ሰውን አያስገባ። ዛሬ ብዙዎቻችን የሆነ ሰው ፌመስ የሆነ ሰው ዩቲዩብ ላይ ታዋቂ ሲሆን እየሮጡ ሄደውን ይወደሃለው እንደዚህ ያርጋለው እንደዚህ ውኛለው ያለፈውን ህይወት እየቆፈሩ መተው የኛውን ህይወት ያመሰቃቀሉታል። እኔ እኮ አሁን ላይ ኧረ የድሮ ጊዜ ይመለስ፣ ዱአ አድርጉ። ወላሂ የድሮ ጊዜያችን ይመለስ። ድሮ እኮ ባልና ሚስት ሲጣላ፣ ጎረቤት ለጎረቤት ሲጣላ ማሻአላ ተባረከላ ሽማግሌ ይገባል። አይታረቁም የተባሉ ሰዎች ይታረቃሉ፣ ሊፋቱ የደረሱ ይታረቃሉ። በምንም ነገር ይጣሉ ይታረቃሉ፣ ሽማግሌ ያስታርቃል። አሁን ሁሉም ነገር ወደ ሚዲያ ነው። እሷ ምን ለቀቀች፣ እሱ ምን አለ፣ እሷ ምን አለች እየተባለ እንዴት ነው? አንዳንድ ጊዜ እዚህ ሀገር ፖሊስ የሆነ ወንጀል ሲያገኝ የሆነ ነገር ሲያገኙ ባትሪያቸውን ጀዋላቸውን አብርተው ጓዳ ጎርጓዳ ውስጥ ይገባሉ ያን ወንጀለኛ ፍለጋ። ልክ ሀገራችን ያሉት ዩቲዩበሮችም ደግሞ ባለትዳር ሆነው ሲጣሉ ኦዲየንሱ እንደዛች ባትሪ ነው ከፍቶ ጓዳ ጎርጓዳ ውስጥ ተከትሏቸው የሚገባው ማለት ነው። ቤተሰቦቼ ስለሆናችሁ የማታውቁት ነገር የለም፣ ሁሉንም ታውቃላችሁ። ዛሬ እንደዚህ ሆኖ ኧረ እንደው ምስጢር የሆነውንም አንዳንድ ጊዜ የግል አድርጉት። የቤተሰቦቻችሁን አንዳንድ ደበቅ አድርጉት። እንደው አሁን ዩቲዩበሮች ማለት ነው ያው ዩቲዩበሮች ያው እኛ ገና ወደዛ ብዙም ምንም ስላልቀመስን ነው እኛ ዩቲዩበር ማንባለው ማለት ነው። እኛ ገና አሽቃባጮች ነን። እኛ ገና ሰፈር ለቃሚ እንባላለን። እኛ ዩቲዩበር ስለማንባል
ዩቱበሮች ማለት ነው። እኔ የሚገርመኝ እንደ የኋላ ህይወታችሁ አያሳዝናችሁ? የኋላ የሰው ልጅ እንዳማረበት አይቀርም። መጃጃትም አለ፣ ወርቆ መሰበርም አለ። አንዳንድ ጊዜ መደበቅ ያለባችሁን ህይወታችሁን እስቲ ደብቁ። ጨቅላ ህፃን እያወጣችሁ በእነሱ ትነግዳላችሁ። ህፃን ልጅ አመታችሁ ትሸጣላችሁ። እዚህ ላይ የሰው አይን ትገባለች። ቤተሰቦቼ የሰው አይን ውስጥ ይገባሉ። ትዳሬ የሰው አይን ላይ ይገባል። መውጣት ያለበትን አውጡ። ምን እንደበላችሁ፣ ምን እንደጠጣችሁ፣ የት እንደዋላችሁ፣ ምን እንዳረጋችሁ ሁሉንም ይዛችሁ እየመጣችሁ ከሆነማ ጥሩ አይደለም። እናንተ በህይወታችሁ ላይ ፕራንክ ስትሉ ትንሿ ነገር ፕራንክ ስትሉ አላህ ደግሞ ትልቁም ፕራንክ ነው ትክክለኛውን ነገር አምጥቶ የሚሰጣችሁ ማለት ነው። አንዳንዴ የሆነ ዩቱብ ስትሰሩ ዩቱበር ስትሆኑ እስቲ ብዙ ዩቱበሮችን አይታችሁ እንደሆነ መስጊድ እንኳን ወላሂ መስጊድ እንኳን ሊሄድ ነው የሆነ አዛን እየወጣ እንኳን ቪዲዮ ያቆመ ሰው አይታችኋል? በቃ የለም። እኔ የሆነ ሰው ዩቱብ ቪዲዮ ኤዲትን ቪዲዮ ላይ ስንት ሲል አዛን ይሰማል ከጀርባ ማለት ነው። ወላሂ አዛን እየሰማ የሆነ ሙስሊም ነው የሆነ ካሲካል አለ እሱ ሙዚቃው እንትኑ ላይ ማለት ነው ቪዲዮ ላይ የሆነ ካሲካል አለ። ግን ያንን አዛን እንኳን እስከሚያልቅ ያንን ቪዲዮ እንኳን አላቆመው። የአዛን እንኳን እስከ መጨረሻ ቪዲዮ ጋር ነው የአዛን ያለቀው ማለት ነው። በዚህ ናህል እንግዲህ እኛ ጡዝ ብለናል። አሁን እንግዲህ ዛሬ እነሱ መያን እንግዲህ አንደኛ አመት ፓርት ሁለተኛ አመት ጀምሯል። አሁን በቃ እየተንዛዛ አያልቅም። ምለቀቁ ምን አለች ምን አለ እሱም መልሱም በዩቱብ ላይ ነው፣ እሷም መልሷ ዩቱብ ላይ ነው። ሽማግሌ የለ አስታራቂ የለ። በቃ ይኸው እድሜያቸው እንደዚህ በከንቱ እየተንዘላዘለ ያልፋል። የሚያሳዝኑኝ በመሀል ያሉ ልጆች የአባት ናፍቆት የሚያንገበግባቸው እዛ ጋር አሉ። የልጅ ናፍቆት፣ የእናት ናፍቆት የሚያንገበግብ፣ የቤተሰብ በቃ ቤተሰብን እኮ ሂዶ ማየት የለ መዘየር የለ እዚሁ መባል